ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ የዚህ ቻናላችን ተከታታዮች፣ ዛሬ በዚህ ቪዲዮ አንድ ታላቅ እውነትን ላስታውሳችሁ ነው። ይሄውም በውስጣችሁ ያለውን ኃይል አሁን ካጋጠማችሁ ከማንኛውም ፈተና በላይ ታላቅ መሆኑን ነው። አንዳንዴ ህይወት ፈታኝ ትሆንብናለች። የምንፈልገው ነገር የራቀ የያዝነው መንገድ ገደላ ገደል የበዛበትና በዙሪያችን ሁሉ ፈተናዎች ተስፋ አስቆራጭ ሊሆኑ ይችላሉ። እችለው ይሆን እዚህ ግቢ ላይ ይደርስ ይሆን ወይስ እጄን ሊሰጥ የሚሉ የጥርጣሬ ድምጾች በውስጣችን ያናውጡናል። ነገር ግን ልንገራችሁ፣ ውድቀት ማለት ጉዞ ማቆም አይደለም። መሰናክል ማለት መንገድ መጨረሻ አይደለም። የምንሰራው እያንዳንዳችን ከትላንት ሰዎች የተረከብነውን የማይበገርጽ ማንነት ዛሬ ወደ ኋላ ዘወር ብለን የታሪክ መዝገብ እንገልጣለን። ምክንያቱም ታሪክ ያቧራ ክምችት አይደለም። ታሪክ ዛሬ የምንኖረው ህይወት የመንገዳችን ብርሃን ነው። ከዛሬ 150 ዓመታት ወደ ኋላ እንመለስ። ኢትዮጵያ በዘመነ መሳፍንት ተከፋፍላ ህዝቡ በጦርነትና በድህነት እየተማቀቀ የተስፋ ጭላንጭል በጠፋበት ዘመን አንድ ካሳ የተባለ ወጣት ተነሳ። ቋራ ውስጥ በችግር ያደገ እናቱ ኮሶ ሻጭ የነበሩ ምንም አይነት የንጉስ ዘር የሌለው ተራ ሰው፣ ነገር ግን በውስጡ አንድ ታላቅ ነገር ነበረው፣ ራዕይ። ይህ ወጣት የተከፋፈለችውን አንድ ሀገር የማድረግ እና ህዝቧን የማንቃት ራዕይ ነበረው። ሁሉም አይሆንም፣ አትችልም፣ የንጉስ ደም የለህም አሉት። እርሱ ግን የሰማው በዙሪያው ያሉትን ተስፋ አስቆራጭ ድምጾች ሳይሆን በውስጡ የሚቀጣጠለውን የለውጥ እሳት ነበር። ተጋድሎ ወድቆ ተነስቶ በመጨረሻም የኢትዮጵያ አንድነት መስራች አፄ ቴዎድሮስ ለመሆን በቃ። እሳቸው የፈለጉትን ዘመናዊነት ለመገንባት መቅደላ ላይ መድፍ ሲቀጠቅጡ ፈተናው የበዛበት ቴክኖሎጂው ያልነበረበት ጊዜ ነበር። ነገር ግን የማይቻል ነገር የለም ብለው አመኑ። ወዳጆቼ፣ ዛሬ እናንተ ያላችሁበት ሁኔታ እንደ ካሳ ዘመን የጨለመ ሊመስል ይችላል። የቤተሰብ ታሪክ የለኝም፣ የገንዘብ አቅም የለኝም፣ የሚደግፈኝ ሰው የለኝም ትሉ ይሆናል። ነገር ግን አፄ ቴዎድሮስ ያስተማሩን ትልቅ ቁም ነገር አለ። መነሻችሁ መደብ የደረሳችሁበት ግብ አይወስነውም። ዋናው ነገር በውስጣችሁ ያለው ራዕይና ያንን ራዕይ ለማሳካት የምትከፍሉት መስዋዕትነት። ታሪካችንን ስንቀጥል ወደ ሌላኛዋ ታላቅ መሪ እንሂድ። እቴጌ ጣይቱ ብጡል የአድዋ ጦርነት ከመጀመሩ በፊት የጣሊያን ወራሪዎች የውል ስምምነት አሻሽለን እረዳቸዋለን እናለማቸዋለን እያሉ በማታለል የሀገሪቱን ክብርና ሉዓላዊነት ለመንጠቅ ሲሞክሩ በቤተ መንግስቱ ውስጥ የነበሩ ወንዶች ሳይቀሩ በዲፕሎማሲው ግራ ተጋብተው በነበሩበት ወቅት ምን አሉ? እኔ ሴት ነኝ፣ ጦርነት አልወድም፣ ነገር ግን ይችን ሀገር እንደ ጣሊያ ያለ ሀገር ይገዛታል ብዬ አልቀበልም። እምቢ፣ የሀገርን ነፃነት አሳልፌ አልሰጥም አሉ። ይህ እምቢተኝነት የራስ የመተማመን ታሪካችንን ስንቀጥል ወደ ሌላኛዋ ታላቅ መሪ እንሂድ። እቴጌ ጣይቱ ብጡል የአድዋ ጦርነት ከመጀመሩ በፊት የጣሊያን ወራሪዎች የውል ስምምነት አሻሽለን እረዳቸዋለን እናለማቸዋለን እያሉ በማታለል የሀገሪቱን ክብርና ሉዓላዊነት ለመንጠቅ ሲሞክሩ በቤተ መንግስቱ ውስጥ የነበሩ ወንዶች ሳይቀሩ በዲፕሎማሲው ግራ ተጋብቶ በነበረበት ወቅት ምን አሉ? እኔ ሴት ነኝ፣ ጦርነት አልወድም፣ ነገር ግን ይችን ሀገር እንደ ጣሊያን ያለ ሀገር ይገዛታል ብዬ አልቀበለውም። እምቢ፣ የሀገርን ነፃነት አሳልፈ አልሰጥም አሉ። ይህ እምቢተኝነት፣ ይህ በራስ መተማመን፣ ይህ ለክብር መቆም ጎኔ ነው መላውን ህዝብ አስተባብሮ ለአድዋ ድል ያበቃው። ጣይቱ ያስተማረችን ነገር ቢኖር በዙሪያሽ ያሉ ሁኔታዎች ሁሉ
እንድትሸነፊና እጅ እንድትሰጪ በሚያስገድዱሽ ጊዜ ለዓላማሽ እምቢ ማለት መቻልሽን ነው። አሁን ደግሞ ወደ ደቡብ ሀገራችን ክፍል እንሂድ። በታሪካችን ውስጥ እጅግ አስደናቂና ልብ የሚነካ የጽናት ምሳሌ ወደ ሆኑት ታላቁ መሪ ወደ ወላይታው ንጉሥ ከውጡና ጋጋ እንሂድ። ከውጡና ማለት የሀገሩን ነፃነትና የሕዝቡን ክብር ለማስጠበቅ እስከ መጨረሻው የተዋጋ ለምሽጎቹ ጠንካራ መሪ የነበረ ጀግና ነው። በ19ኛው ክፍለ ዘመን መገባደጃ ላይ የአፄ ምኒልክ ሰራዊት የደቡብን ግዛት አንድ ለማድረግ ሲንቀሳቀስ ከውጡና የሕዝብን ሉዓላዊነት አሳልፈ አልሰጥም በማለት ከማንኛውም የሀገሪቱ ክፍል በበለጠ ጠንካራ መከላከልና ተጋድሎ አድርጓል። ጦርነቱ ከባድ ነበር። የጦርነቱ ሰራዊት በጀግንነት ተዋጋ። ነገር ግን በጦር መሳሪያ ብልጫ በሁኔታዎቹ አስገዳጅነት በመጨረሻ ከውጡና ቆስሎ ተማረከ። ታሪኩ የምነግረው ለአሁኑ ትውልድ ትልቅ ትምህርት የሚሆነው እዚህ ጋር ነው። ከውጡና ተማርኮ ወደ አዲስ አበባ መጣ። ነገር ግን እርሱ የተሸነፈው በጦር ሜዳ እንጂ በመንፈሱ አልተሸነፈም። ንጉሥ ምኒልክ የጦናን የማይበገር ጀግንነት ያለውን ፍቅር፣ የጽናት ልክ ተመለከቱ። ጠላትነቱን ትተው የጀግና ክብሩን ጠብቀው የወላይታን ግዛት መልሰው አዘዙት። ከውጡና ወደ ስልጣኑ ከተመለሰ በኋላ ምን አደረገ? ትላንት በጦር ሜዳ የገጠመውን ሽንፈትና ቁስል ይዞ አላዘነም። ይልቁንም ትልቁን ምስል አየ። በታላቁ የአድዋ ጦርነት ወቅት ከውጡና የራሱን ጦር ይዞ በመዝመት ከትላንት ባላጋራው ከምኒልክ ጎን ቆሞ ጣሊያንን በጋራ አሸነፈ። ወዳጆቼ ከከውጡና ጋጋ የምንማረው ታላቅ የህይወት ምስጢር አለ። ህይወት ልትጥላችሁ ትችላለች፣ ልትቆስሉ ትችላላችሁ። ያቀዳችሁት እቅድ ተሰናክሎ ልትማረኩ ትችላላችሁ። ነገር ግን በውስጣችሁ ያለው የጀግንነት መንፈስ ካልተሸነፈ ነገ ከወደቃችሁበት ተነስታችሁ ለትልቅ ታሪክ መብቃት ትችላላችሁ። ውድቀት ጊዜያዊ ሁኔታ እንጂ የእናንተ ማንነት አይደለም። አሁን ደግሞ ድንበር እንሻገርና ወደ ደቡብ አፍሪካ እንሂድ። ከውጡና ታሪክ ጋር የሚመሳሰል የልብ ስፋት ያለውን ሰው እናስብ። ኔልሰን ማንዴላ ለጥቁር ህዝቦች እኩልነትና ነፃነት በመታገሉ ምክንያት በሮበን አይላንድ ጠባብ ክፍል ውስጥ ለ27 ዓመታት ታሰረ። 27 ዓመታት አስቡት። ወጣትነቱ፣ ጉልበቱ፣ ለቤተሰቡ ጋር የሚያሳልፈው ጊዜ ሁሉ በዚያ ጨለማ ክፍል ውስጥ ተቀማ። ነገር ግን ማንዴላ ከእስር ቤት ሲወጣ ምን አለ? ከእስር ቤት ሲወጣ በሩን አልፌ ሲሄድ በጥላቻና በበቀል የተሞላውን ልቤን እዚያው ትቼ ካልወጣው አሁንም እስረኛ ነኝ ማለት ነው አለ። ይህ ታሪክ የሚያስተምረን ምንድን ነው? ትልቁ ስኬት ፈተናን ማለፍ ብቻ አይደለም። ፈተናውን አልፈን ስንወጣ ውስጣችንን ምን መሳይ ሆነ የሚለውን ነው። ብዙዎቻችን በትናንሽ ቅሞች፣ በትናንሽ ክዳቶች፣ በሰዎች ወሬ ተይዘን የነገ ታላቅነታችንን እናጠፈዋለን። ነገር ግን እንደ ከውጡና እና እንደ ማንዴላ ካሰብን ትላንት የደረሰብንን በደልና ውድቀት እንደ መማሪያ በመውሰድ ለነገው ስኬታችን ጉልበት ልናደርገው እንችላለን። የእናንተ ታሪክ አሁን ይጀምራል። ውድ ወንድሞቼና እህቶቼ፣ የአፄ ቴዎድሮስ ራዕይ፣ የእቴጌ ጣይቱ ቁርጠኝነት፣ የከውጡና ጋጋ የማይበገር ጽናት እና የኔልሰን ማንዴላ የልብ ስፋት ዛሬ በእናንተ ደም ውስጥ አለ። ታሪክ ያለፈ ነገር አይደለም። ታሪክ ዛሬ እናንተ
በምትወስኑት ውሳኔ የሚደገም ሕያው ኃይል ነው። አሁን ያላችሁበት ሁኔታ ምንም ይሁን ምን፣ ምናልባት በስራችሁ፣ በትምህርታችሁ፣ በሕይወታችሁ ፈተና በዝቶባችሁ ሊሆን ይችላል። ነገር ግን አስታውሱ፣ የተራራው ከፍታ የሚለካው በደመናው ሳይሆን በተራራዎቹ ጽናት ነው። አልማዝ የሚወጣው በከፍተኛ ሙቀትና ጫና ውስጥ አልፎ ነው። እናንተም ዛሬ ያለፋችሁበት ጫና የነገውን ማንነታችሁ እያበራ ነው። ስለዚህ ዛሬ እጃችሁ እንዳትሰጡ፣ ነገን ተስፋ እንዳታጡ፣ ዛሬውኑ ተነሱ። ራዕያችሁን አሻቅባችሁ እዩ። ጠንክራችሁ ስሩ። እንቅፋቶች ሲገጥሟችሁ እንደ ቴዎድሮስ እችላለሁ በሉ። ፍርሃት ሲመጣባችሁ እንደ ጣይቱ እምቢ በሉ። በሕይወት ጦርነት ሲደክሙ እንደ ካውጦና መንፈሴ አይሸነፍም ብላችሁ ተነሱ። ጊዜው ሲረዝምባችሁ እንደ ማንዴላ በጽናት ጠብቁ። እናንተ የዚህ ትውልድ ታሪክ ሰሪዎች ናችሁ። ታሪካችሁ በኩራት ጻፉት። አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ፎሎ በማድረግ ቤተሰቡ ይሁኑ።